እኔ ሄሉሻዬ ማለት ነው ያለችበት ሁኔታ ያለችበት ድብርት ናቲሻ ሄደ መሰለኝ። ምርጦችዬ እንዴት ናችሁልኝ የኔ ሁዶች? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? አለሁላችሁ። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነው። የሄሉዬ ወዳጆች፣ አድናቂዎች፣ እህቶቿ እንዴት ናችሁ? ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ። ያው በሄሉ እውነት ለመናገር ጠፍቻለሁ። ቪዲዮዋም እየደረሰኝ አይደለም። ቪዲዮ እየደረሰኝ ብቻ ሳይሆን ሄሉ ራሱ ዩቱብ ላይ ብዙም አይደለችም። ከዩቱቡ ይልቅ ወደ ቲክቶኩ አሁን ላይ አመዝና ቀን በቀን እንግዲህ ቲክቶክ ላይ ነው እያየዋት ያለሁት ማለት ነው። በነገራችን ላይ የዛሬው ቪዲዮማ እንዴት እንደሳኩ እንዴት ጮኬ እንደሳኩ አትጠይቁኝ። በቃ እኔ እንጃ የሰሞኑን ያለውበት ሁኔታ ብላ የማትገለባበጥበት ሁኔታ የለም። ኩሽና አልጋ ላይ የማትገባበት ስርቻ የለም ቤተሰቦቼና ለዛ ነው ናቲ ሄደ እንዲያልኩት። ምክንያቱም አላየውም የሽኝ ቪዲዮ ምናምን አይታችሁ አንዴ ቀማሞችዬ ነው እንደዚሁ በደፈናው ነው ናቲ ላጥ ያለው ይመስለኛል። እና ሄሉሻዬ በነገራችን አልፈርድብሽም፣ እንደዚህ ባትገለባበጭ ነበር የሚገርመኝ። ምክንያቱም የሚወዱትን የሚያፈቅሩትን ሰው ካጠገብ ማጣት ቀኑ በዛ ላይ እንዴት እንደሚረዝም እኮ ምርጦቼ፣ ከምር ቀኑ በጣም አሁን እኮ ሄሉዬ በቃ ናቲ ያለ ሄዶ እዛ የሆነ አላማውን አሳክቶ ምናምን እንግዲህ የወሰናትን አመት ተመልሶ እስከሚመጣ እንግዲህ ምናል ልብርት ውስጥ እንደምትሆን አስቡና ለዛም ይመስለኛል ሄሉሻዬ ትንሽ ከዩቱቡ ወደ ቲክቶኩ አመዝናለች አልኳቸው። ቲክቶክ ላይ ትንሽ እየተደበረችበት ነው። ናቲንም ማጣት ከባድ ነው በዚህን ሰዓት እና ሄሉሻዬ ፈታ አድርገሽኛል። እኔ እንዴት ጮኬ እንደሳኩ ቲክቶክ ላይ አይቻት ምርጦች እያጠይቁኝ የምር እንዴት እንደምትሆን እቺ ቅጥነቴ ተመቸችኝ ብላ በቃ ያው እንዴት እንደምትገለባበጥ እንዴት በየሶፋው በየቁም ሳጥኑ በየወንበሩ እንዴት እንደምትሆን ማለት ነውና የሰሞኑን ያለውበት ሁኔታ ነው ያለችው። መሆኑን ያለውበት ሁኔታ አለች እና ናቲሻዬ የለም ይመስለኛል። መለያየት ከባድ ነው። እግዚአብሔርን ከምትወዱት ሰው መለያየት በስማም። ይሄ መለያየት ባይኖር አንዳንዴ እኔ ግን ናቲ ባይሄድ ደስ ይለኝ ነበር የምር። ምክንያቱም እዛው አንድ ላይ ሆኖ በቃ ዩቱባቸውን እየሰሩ ከዛ የዩቱብ ገንዘብ ደግሞ የሚከፍላቸውን አብሮ የሆነ ነገር ከፍተው። በእርግጥ ዩቱብ በነገራችን ላይ ቤተሰቦች ዩቱብን ብቻ ተማምናችሁ የምትቀመጡት ነገር አይደለም። ግን ዩቱብ በሚከፍላቸው ጠርቀም አድርገው መቼም በደንብ ይከፍላቸዋል አይደል? አንድ ላይ ማለት ነው አንድ ላይ የሆነ ስራ ነገር አብረው ከፍተው አይዲያ አምጥተው እዛው ሀገራቸው ላይ እግዚአብሔርን ተጋብተው ወልደው ቢኖሩ የሰው ሀገር የሰው ነው ይመስለኛል። ናቲ ብዙ ጊዜ ኢሮፕ ገብቷል እንዴ ልጅ። እኔ በፊት ማቀው አውሮፓ ነበር አውሮፓ አልኩኝ ቱርክ ላይ ታስሮ እንደነበረ ነበር። ናቲን ቱርክ ላይ ነበር ማቀው እና ወደ ኢሮፕ ተሻግሮ ከዛ በኋላ ወደ አዲስ አበባ የተመለሰው። እንደዛ ከሆነ ደስ ይላል። ያው አውሮፓ አሜሪካ የሚጠላ ሰው የለም መቼም ማለት ቤተሰቦች ያው ሸቀል አድርጎ እንግዲህ አላማውን አሳክቶ ይመለሳል። እስከዛው ግን ሄሉሻዬ አይዞን፣ እንዲህም ቢሆን እየተገለባበጥሽም ቢሆን ባካንድም ካራት እየሰራሽ ቢሆን እንግዲህ ቺን የድብርት ጊዜ ማሳለፍ ነው። ይደብራል። ከምትወዱት ሰው ከምታፈቅሩት ሰው መለየት የእውነት በጣም ከባድ ነው። የሚያቅ ያውቀዋል። የምሬን ነውና ሄሉሻዬ እንግዲህ ያለችበት ሰሞን ናቲ ሄዷል ይመስለኛል። ያለችበት ሁኔታ ቀይ መገለባበጥ ሆኗል። በቃ ድብርትን ማባረሪያ ማለት ነው። ምርጦችዬ ያው ሄሉ ያለችበትን ድብርት ነው የሚያሳየው። እና በተረፈ እንግዲህ ያው ሄሉሻዬ አይዞሽ ያለ ነው ከሚወዱት ሰው ጋር መለያየት ያለ ነው አይደል እንደ ቤተሰቦች። በእርግጥ ባይኖር ጥሩ ነበር ከምር ይሄ መለያየት ምናምን፣ በተለይ ከምታፈቅሩት ከምትወዱት የኔ ካላችሁ ሰውት ጋር ባተለያዩ ጥሩ ነውና ሄሉሻዬ እንግዲህ ቆንጠጥ ኮስተር ብለሽ ናቲሻዬን እንደምትጠብቂልን ተስፋ እናደርጋለን። ናቲዬም ያው ያሰበ ሁሉ አይደል ምርጦች፣ እስቲ መርቁት፣ ጌታ መርቁት። ያሰበ ሁሉ ተሳክቶለት በሰላም ከልጅነት ፍቅረኛው ከወደፊት ደግሞ ሚስቱ የልጆቹ እናት ከምትሆነው ፍቅረኛው ጋር እንግዲህ በሰላም በጤና እንዲገናኝ ተስፋ እናደርጋለን። ያው እኔ ግን በነገራችን ላይ አላየውም ቪዲዮቸውን፣ ግን ናቲ ሳይድ አይቀርም ጠፍተዋል ከዩቱብ ላይ። እሷም እንደዛው ቲክቶኩን ነው እንግዲህ መደበሪያ ያደርጋ ሄሉሻ እየያዘችውና ይመስለኛል። እስቲ ካያችሁ ሹክ በሉኝ። ሄዷል አልሄደም? ናቲ ሄዷል ይመስለኛል። እና በተረፈ እንግዲህ እናንተም የኔ ቅመሞች የኔ ውዶች ሰላማችሁ ብዝት ትርፍርፍ ይበልልኝ። ሄሉሻዬ ስጠፋ ብቻ አይደለም ጌታ እኔ ራሱ ስጠፋ ምትክዬ ምን ሆነሽ ነው በሄሉ ጠፍተሻል፣ አረ በህግ አምላክ ነይልኝ እያላችሁ የምትጽፉ እህቶች ያላችሁና እናቴ ትሞት እጅ ነስቻለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ኑሩልኝ።
ኑሩልኝ 9 ዓመት የኔ ውዶች ማለት ነው። እና ዛሬ ከመጣች የምር እመጣለሁ። ከመጣች ናቲ ሄደዋል አልሄደም፣ ሄሉሻዬ በዚህ አይነት ሁኔታ አይታችኋታል እንዴት እንዳፈነደደች ራሱ ይሁ በሳቅ ነው የምትሞቱት። እና ምን ላይ ለቃ ነው